ጤናስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን እነሆ። የጤና መድህን አገልግሎት ከተጀመረ ወዲህ በርካታ እጅ አጠር ዜጎች እፎይታን አምጥቷል አሉ የሐረሪ ክልል ጤና ጥበቃ ቢሮ። በክልሉ በተጠናቀቀው በጀት ዓመት ብቻ ከ33,000 በላይ ዜጎች የአባልነት ካርድ መታወቂያ መውሰዳቸውና እድሳት ማከናወናቸውን የቢሮው ኃላፊ ዶክተር አብዲ አሚን ገልጸዋል። ተጨማሪ አለን። እንደ ሀገር ተግባራዊ ከተደረጉ የጤና ፖሊሲዎች መካከል የጤና መድህን አገልግሎት አንዱ ነው። በተለይም አነስተኛ ገቢ ያላቸው እንዲሁም እጅ አጠር ዜጎች በገንዘብ እጦት ምክንያት ህይወታቸው ማለፍ የለበትም በሚል እሳቤ የተጀመረው ይህ ፖሊሲ በአንድ ዓመት ጊዜ ውስጥ በሚከፈል አነስተኛ ክፍያ መላ ቤተሰቡ ሙሉ የጤና ሕክምናን ማግኘት ያስችላል። በዚህ መሰረትም በርካታ ክፍሎ መታከም የማይችሉና አነስተኛ ገቢ ያላቸው ዜጎች ያለ ስጋት የጤና ሕክምና አገልግሎት እንዲያገኙም ያስችላል። ይህ ፖሊሲም በሐረሪ ክልል ተግባራዊ ከሆነበት ጊዜ ጀምሮ በሺዎች የሚቆጠሩ ከፍሎ መታከም የማይችሉ አቅመ ደካማ ዜጎችን ተጠቃሚ በማድረግ እንደ ሀገር ተሞክሮ መሆኑ መቻሉን የሐረሪ ክልል ጤና ጥበቃ ቢሮ ኃላፊው ዶክተር አብዲ አሚን ይገልጻሉ። በተለይም ይላሉ የክልሉ ነዋሪ የጤና ሁኔታው እንዲሻሻል ከማድረግ በዘለለ ወደ ጤና ተቋም ሄዶ የመታከም ስጋታቸውን የቀነሰ መሆኑን ያነሳሉ። ሀገራችን ኢትዮጵያ ዩኒቨርሳል ሄልዝ ከቨሬጅ ወይ የጤና አገልግሎቱን ለሁሉም ተደራሽ ከማድረግ አንፃር ትልቅ ስጋት ትገኛለች። ሰው ገንዘብ ስላጣ ብቻ መሞት የለበትም ነው ታሞ። ስለዚህ ይሄንን እንዴት እናስችል የሚለውን ለማድረግ አንዱ ትልቁ ዋነኛው ኢኒሼቲቭ የማህበረሰብ ጤና መድህን አገልግሎት መጣ። በክልላችንም በሀገራችንም ጤና መድህን የማህበረሰብ ጤና መድህን ከተጀመረ በኋላ የማህበረሰቦቻችን ታሞ ወደ ሐኪም ቤት የመሄድ ዝንባሌ በከፍተኛ ሁኔታ ጨምሯል። ድሮ ገንዘብ የለኝም ነገ ሄዳለሁ ወደ ተበድሬ ሄዳለሁ እየተባለ የሚቀርበት ሁኔታ ቀርቷል። አሁን ሰው ሳህሉን ቢይዘው ጉንፋኑን ቢይዘው ትንሽ ስሜት ከተሰማ ወደ ጤና ተቋም የመሄድ ዝንባሌ በጣም ጨምሯል። አገልግሎቱ የስኳር፣ የደም ግፊት፣ አይን ህክምናን ጨምሮ እስከ ከፍተኛ ቀዶ ህክምና አገልግሎት ያለው ከመሆኑ አንፃር የዜጎች ጤና እንዲሻሻልም እጅጉን አስችሏል ነው ያሉት። በዚህም ከጊዜ ወደ ጊዜ የአባልነት ካርዱ የሚወስዱ ዜጎች ቁጥራቸው እየጨመረ መሆኑን የሚገልጹት ዶክተር አብዲ በተጠናቀቁ ዓመት ብቻ ከ33,000 በላይ ዜጎች አባወራና እማወራ ዜጎች የአባልነት መታወቂያን ማደስ ችለዋል ብለዋል። ከዚህም መካከል 7,000 የሚሆኑት ደግሞ የድሃ ተብለው የተለዩና ሙሉ በሙሉ ወጫቸውን መንግስት የሸፈነላቸው መሆኑን ይገልጻሉ። የተለያዩ የህክምና አገልግሎትን አገኝቷል። በምን በጤና መድህን ካርድ አንተ ታድሳለህ፣ ባለቤትም ልጆችም ይታከማሉ። 100,000 50,000 40,000 እንደ ህመሙ አይነት ማለት ነው። ሆስፒታል ገብቶ ወር የሚተኛ ካንሰር የሚታከም እና ትልልቅ ኦፕሬሽኖች ቀዶ ህክምና ኦፕሬሽኖች የነርቭ ህክምናዎች የሚሰሩበት ከኛ አልፎ ሌላም አዲስ አበባ ሄዶ የሚታከሙበት አለ ማለት ነው። እንደ ክልል ባለሀብቶችን ጨምሮ ባለድርሻ አካላትን በማስተባበር በአንድ ጊዜ ብቻ በሚከፍሉት አነስተኛ ክፍያ በሺዎች የሚቆጠሩ እጅ አጠር ዜጎች ያለምንም ስጋት እንዲታከሙ እያስቻላቸው እንደሚገኝም አንስተዋል። የህብረተሰብ ጤና መድህን አገልግሎት ተደራሽነት በአባልነት ብዛት የሚወሰን ነው ያሉት ዶክተር አብዲ አሚን በዘንድሮ ዓመትም የአዳዲስ አባልነት ምዝገባን ጨምሮ የነባር አባላት ካርድ እድሳት ጊዜው እስከ የካቲት 30 ድረስ እንደሚካሄድና ሁሉም ዜጋ በወቅቱ የአባልነት ካርዳቸውን እንዲወስዱም አስገንዝበዋል። ከመንግስት ሰራተኛ ውጭ ያለው ማህበረሰብ ክፍላችን አባል መሆን አለበት። የኢንሹራንስ ጥቅሙ በአባላት ብዛት ላይ ስለሚወሰን የሲቢ የቋቱን የመከፈል አቅም ስለሚያጎለበት መተጋገዛው ስላለ ኢንሹራንስ ውስጥ ምን አለ? መተጋገዝ አለ። መቼ እንደምትታመም ሰው አያውቅም። እታመማለሁ ብሎ ያሰበ ብቻ አባል እንዳይሆን ወይ የሆነ ህመም ያለበት ሰው ብቻ አባል እንዳይሆን አሞኝ ይደለም። አሁን የገጠሙን ችግሮች አሉ።
ለተወሰነ ጊዜ ብቻ ነው አባልነት መዝገባ የሚቻለው። የአባልነት ካርድ የሚታደሰው አባል መሆኑ የሚቻለው እስከ የካቲት 30 ብቻ ባለው ጊዜ ውስጥ ነው። በሐረሪ ክልል ልዩ ስሙ ሀማሬሳ አካባቢ የተገነባው የህዝብ ትራንስፖርት አገልግሎት መስጫ ማዕከል ወይም ደግሞ አዲሱ መናኸሪያ አገልግሎት መስጠት መጀመሩን የክልሉ ትራንስፖርትና የመንገድ ልማት ቢሮ አስታወቀ። በዛ አካባቢ ይህ አገልግሎት መጀመሩ የትራንስፖርት ፍሰቱን በማሳለጥ እንዲሁም የተሻለ አገልግሎት ለመስጠት ያስችላል ሲል አገልግሎቱ ገልጸዋል። ፍቃዱ በላይ ተጨማሪ አለው። በሐረሪ ክልል ሀማሬሳ ተብሎ በሚጠራው ስፍራ የተገነባው የህዝብ ትራንስፖርት አገልግሎት መስጫ መናኸሪያ አገልግሎት መስጠት መጀመሩን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። በክልሉ ትራንስፖርትና መንገድ ልማት ቢሮ የህዝብ ትራንስፖርት አስተዳደር ቡድን መሪ አቶ መሐመድ ሳቢት እንደገለጹት ነባሩ የህዝብ ትራንስፖርት መናኸሪያ ከጥር 2 2018 ጀምሮ በክልሉ በሚገኘውና ሀማሬሳ ተብሎ በሚጠራው አዲሱ መናኸሪያ መዛወሩን ገልጸዋል። የቀድሞ መናኸሪያ ለአገልግሎት ምቹ እንዳልነበር የገለጹት ኃላፊው ሆኖም አዲሱ መናኸሪያ ለተገልጋዩ ማህበረሰብ የትራንስፖርት ሂደቱን ቀልጣፋና ምቹ በማድረግ የተሻለ አገልግሎት ለመስጠት ታስቦ መዘጋጀቱን ገልጸዋል። እርግጥ ከነበርንበት መናኸሪያ በጣም የላቀና በጣም የተሻለ ነው ብዬ አምናለሁኝ። ምክንያቱም መቋጠርም ያቃተብን ሁኔታ መናኸሪያ ግቢ ውስጥ አሰሪና ሰራተኛ ተሳፋሪና አስተናጋጁ መለየት ያልቻልንበት ሁኔታ ነበር። በአሁኑ ሰዓት በጥቂቱም ቢሆን እንለየዋለን። ገለልተኛ አካባቢ ነፃ የሆነ አካባቢ ላይ መምጣታችን ላይ ደስተኛ ያሰማኛል። ከነበርንበት መውጣታችንና ወደዚህ መናኸሪያ መግባታችን ለእኛ ትልቅ እረፍት ነው። ምክንያቱም እረፍት የሰጠን ማንንም ከማንም ጋር ማትለዩበት አሁንም የሚቀረን ነገሮች አሉ። እዚህ የሚለይ ነገር አለ፣ የሚቀነስ ነገር አለ። ግን አሁን ከዛ ግን በጣም የተሻለ ሁኔታ ሙዙም፣ ሽንኩርቱም፣ ድንቹም መናኸሪያነቱ ለህዝብ ትራንስፖርት ብቻ ነበር። ለድንቹ ነበር፣ ለሙዙም፣ ለሁሉም ነበር። ሁሉም የሚያስተናግድ መናኸሪያ ነበር። አሁን ግን ህዝብ ትራንስፖርትን ብቻ ይዞ እንዲሄድ የሚያስችል መናኸሪያ አለው። አዲሱ የህዝብ ትራንስፖርት አገልግሎት መስጫ ከቀድሞው 6 ኪሎ ሜትር እንደሚቀንስ የገለጹት ኃላፊው ሆኖም በዛው ልክ የታሪፍ ማሻሻያ እንደሚደረግም አስታውቀዋል። አገልግሎቱ የትራፊክ አደጋን ለመቀነስ በሚከናወኑ ተግባራት ትልቅ ሚና እንዳለው ጠቁመው ድሬዳዋን ጨምሮ ለበርካታ መስመሮች መነሻና መድረሻ በማድረግ የተሻለ ትራንስፖርት አገልግሎት እንደሚሰጥም ጨምረው ገልጸዋል። ሌላ አሁን የታሪፍ ለውጦችን ልናመጣ ግድ እንገደዳለን። ምክንያቱም 55 ኪሎ ሜትር የነበረው ወደ 49 ኪሎ ሜትር አካባቢ ነው የሚሆነው ማለት ነው። ሲቀንስ ያው ታሪፍ መቀነስ አይቀርም። ለምን እስካሁን ካለበት ሲመጣም ታክሲ ከፍሎ የሚመጣው ሌላ ተጨማሪ ወጪም ስለሚሆንበት ብቻ ሳይሆን መሆኑም ስላለበት ኪሎ ሜትር ሲቀንስ በኪሎ ሜትር በወጣው ሬት ተባዝቶ የሚመጣውን ታሪፍ ማስከፈል የምንጀምርበት እስከ ሰኞ ድረስ ነው ጊዜ ያለን እናደርጋለን። አደጋን ከመቀነስ አኳያ ስናየው በጣም ጭንቅንቅን የፈጣና በተቀላጠፈ ሁኔታ ውስጥ ከተማ ውስጥ እንቅስቃሴን የተጀመረበት ያ ነው የሚያሳየው። ምክንያቱም እዚህ የምታዩቸው በአጠቃላይ ሐረር ከተማን ገብቶ አራተኛ ጀምረ መስቀለኛ መንገድ በብራቶች አካባቢ ላይ ጭንቅንቅ የሚፈጥሩ የነበሩ ናቸው። ለምን መናኸሪያው ገበያ ማለት ስለነበረ አሁን ገበያ መጥቶ ወጣ ያለ ስለመጣልን ያ አካባቢ ላይ ጭንቅ ችግር የነበረው ችግሩን ተቀርፎልናል ማለት ነው። በክልሉ ትራንስፖርትና መንገድ ልማት ቢሮ የጭነት ትራንስፖርት ቡድን መሪ አቶ ሙራድ መሐመድ በበኩላቸው የህዝብ ትራንስፖርት አገልግሎት መስጫው አዲስ እንደመሆኑ መጠን ለማህበረሰቡ ግንዛቤዎችን በመፍጠር የቅንጅት ስራ እየተሰራ ይገኛል ብለዋል። መጀመሪያ ታችኛው መናኸሪያ ጠቦን ነበረ። ዛሬ ይኸው በክልሉ አመራሮቻችንና በቢሮ አለቆቻችን ወደ ስፋት ያለው መናኸሪያ ወጥተናቸው ዛሬ ሀማሬሳ ገብተናል እና አሁን ጥሩ እንትን ላይ ያለነው ማለት ነው። ከዛኛው ይሻላል። ይሄኛው ብዙ ለውጥ አለው። መኪናን በስፋት ይዛል። ሜዳው ሰፊ ነው። ያው በሂደት ያሉ ነገሮች ይቀርፋሉ። እኛ የህጉ ባለቤት ነን። ስለዚህ ህገወጥን ስናይ ያው መጀመሪያ የሚበልጠው ግንዛቤ እናስጨብጣለን። በዚህ አንተ ባለበት በዚህ ላይ ግንዛቤ እናስጨብጣለን። ከግንዛቤው ካልተማረ ቅጣታዊ እርምጃ መንግስት ያስቀመጠው ክስ ስላለ እሱን እርምጃ እንወስዳለን። ከቅጣቱ በፊት ግን እርምጃ ምክር ነው የምንሰጠው። ቅድሚያ ግንዛቤ ሊያስተምር የሚችለው ግንዛቤ ወደ መስመር ካላስገባው ህግና ደንቡን ጠብቀን የተቋሙ ኮርስ ክስ ስላለ እሱን እርምጃ እንወስድባቸዋለን። በዕለቱ አገልግሎት ሲሰጡ ያገኘናቸው የህዝብ ማመላለሻ ማህበራት እንደሚገልጹት አዲሱ የህዝብ ትራንስፖርት አገልግሎት መስጫ መናኸሪያ ስራችንን በማቃለል ለአሽከርካሪዎችና ለተገልጋዩ የተቀላጠፈ አገልግሎት እንድንሰጥ አስችሎናል ሲሉ ገልጸዋል። እያስተናገድን ነው። ከዛ ታችኛው መናኸሪያ በነበረበት ጊዜ መተንፈሻ ያጠን ነበር። አሁን በትክክለኛው መናኸሪያ መሆኑን
ትላንትና ደስ ብሎ እዚህ በመጣታችን ከነበርንበት መናኸሪያ ወደዚህኛው ስንመጣ ይሄ ቆንጆ መናኸሪያ ነው፣ ሰፋ ያለ ነው። መኪኖች እንደፈለገ መንቀሳቀስ ይችላሉ። እኛም ተሳፋሪውንም ሆነ ከስተመሮቻችን በመጡ ሰዓት ተረኛውን በስነ ስርዓት እያሳየናቸው እያስተናገድናቸው ነው። ከጎናችን መንገድ ትራንስፖርቶች አሉ፣ ኃላፊዎችም አሉ። ከነሱ ጋር በመተባበር በሚገባ ሰዎችን እያስተናገድን እየሰራን ያለ ነው። ማንኛውም ተገልጋይ ማህበረሰብ ሀማሬሳ በሚገኘው አዲሱ የህዝብ ትራንስፖርት መናኸሪያ በመገኘት አገልግሎትን ማግኘት እንደሚችልም ተመላክቷል። በኪነ ጥበብ ዘርፉ ለተተኪው ትውልድ ባህልና ወግን ለማስተላለፍ ወሳኝ ሚና እንዳለው የዘርፉ ምሁራን ይገልጻሉ። ከዚህ ጋር በተያያዘም በዛሬው ዕለት በሐረር ከተማ ዋኤ ኬኛ የተሰኘ ቲያትር በሐረር አሚር አብዱላሂ አዳራሽ ተመርቋል። ለጌትነት ዘውዴ ዘገባ ገዛኸኝ አራጌ። ዋኤኬፔ በሚል ርዕስ የተሰራ ቲያትር በዛሬው ዕለት በሐረር ከተማ በአሚር አብዱላሂ አዳራሽ ከፍተኛ አመራሮችና ታዋቂ አርቲስቶች በተገኙበት ተመርቋል። የምርቃት ስነ ስርዓቱ ላይ የተገኙት የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ ወጣቱ ትውልድ ባህሉን አውቆ እንዲያድግ የሚሰሩ የዘርፉ ባለሙያዎች ሊደገፉና ሊበረታቱ ይገባል ብለዋል። ቢሮአቸው በዚህ መሰል ተግባር ለሚሳተፉ አካላት አስፈላጊውን ድጋፍ እንደሚሰጥም ተናግረዋል። እንደዚህ አይነት ስራዎች የጋራ ትርክትን ለማጎልበት እጅጉን ይጠቅማሉ። በጽሁፍና በቲያትር መልክም የሚሰሩ ከሆነ የሚሰሩም ስራዎች ቢሮአችን ያበረታታል፣ እንዲሁም ይደገፋሉ። አንድነትና አብሮነትን ለማጠናከር በኪነ ጥበቡ ዘርፍ በትኩረት መስራት እንዳለበትም አክለው ገልጸዋል። የብሔሮችና ብሔረሰቦች ባህልን በመጠበቅ ረገድ የኪነ ጥበብ ሚናው ወሳኝ ይጫወታል። ሐረር ጃለለ ወሎሰኒ ወሊን ጅራቹ ኢላልቻ ቄንጤ ገዲሱላ ከንጁን ቀም የቲያትሩ ደራሲ አርቲስት ፉአድ ሻሙዲን ቲያትሩ ለወጣቶች የቀደሙትን ዘመን ባህልና አኗኗር በማስተማር የወንድማማችነትን ትስስር ያጠናክራልን ብለዋል። ቲያትሪ ቸጋ ተከራ ለመራ ኩኒ ሰደፋሳቲ ዋኤ ኬኛ መተዱሪ ጆረቲ ይህንን ርዕስ የመረጥኩት ወጣቶች ስነ ምግባራቸውን እንዲሁም ባህላቸውን በማዳበር ረገድ ትልቅ ትምህርት ስለሚሰጥና በተጨማሪም ወጣቶች በቴክኖሎጂ አጠቃቀም ረገድ ትልቅ ትምህርት እንዲያገኙ በማሰብ ነው። በምረቃ ስነ ስርዓቱ ላይ የተለያዩ የኪነ ጥበብ ስራዎች የቀረቡ ሲሆን ቲያትሩ ተጠናቆ ለምረቃ እስኪበቃ ላገዙ አካላትም ምስጋና ቀርቧል። ቀጥለናል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከሐረር ቴሌቪዥን በቀጥታ ስርጭት ወደ እናንተ እየተላለፈ የሚገኝላችሁን የዕለቱን ዜና ወጃችንን ነው። ከሀገር አቀፍ ምንጮች ወደ ያገኘናቸው ጉዳዮቻችን አልፈናል። የቢሾፍቱ የዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመር በአፍሪካ ኢኮኖሚ ውህደትን እውን ለማድረግ አንድ እርምጃ ወደፊት የሚያራምድ መሆኑን የአቪዬሽን ጸሐፊው ዮናታን መንክር ካሳ ገለጸው። በሌላ ዜናችን በተያያዘው በጀት ዓመት የመጀመሪያ አጋማሽ ከ15.8 ሚሊዮን በላይ ኩንታል ቡና መመረቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። እነዚህና ሌሎች ሀገር አቀፍ ወሬዎችን ደግሞ ባህር ጠንከር በተከታይነት ያቀርባቸዋል። በተያዘው በጀት ዓመት የመጀመሪያ አጋማሽ ከ15.8 ሚሊዮን በላይ ኩንታል ቡና መመረቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀም። በተያዘው ዓመት 2,462,718 ሄክታር በቡና ልማት መሸፈኑን ባለስልጣኑ የቡና ሻይና ቅመማ ቅመም ልማት መስሪያ መሪ ስራ አስፈጻሚ ፍቃዱ ደፈረስ ለኢዜአ ተናግረዋል። ከዚህ ውስጥም አሁን ላይ ምርት የሚሰጥ የቡና መሬት ሽፋን አርሶ አደር 1,537,629 እንዲሁም በባለ ሀብት 143,140 ሄክታር መሆኑን አስረድተዋል። በሌላ በኩልም ዘንድሮ የለማው መሬት ከባለፈው ዓመት ጋር ሲነጻጸር የ20.7 በመቶ እንዲሁም ከባለፈው 6 ዓመታት ጋር ሲነጻጸር የ211 በመቶ ብልጫ ማሳየቱን አረጋግጧል።
በተጠናቀቀው ግማሽ የበጀት ዓመትም ከ15.8 ሚሊዮን ኩንታል በላይ ቡና መመረቱን ጠቅሰው ከዚህ ውስጥም 14.37 ሚሊዮን ቶን በአርሶ አደር ቀሪው በባለ ሀብት መመረቱንም ገልጸዋል። ይህም ከባለፈው ዓመት ጋር ሲነጻጸር ከ3 እጥፍ በላይ ብልጫ ማሳየቱን ነው ያስታወቁት። ምርታማነትን በተመለከተም በባለ ሀብት 9.9 እንዲሁም በአርሶ አደር ደግሞ 9.4 ኩንታል በሄክታር መሆኑንም ጠቅሷል። የቡና ምርታማነትና ተጠቃሚነትን ለማሳደግ እየተሰራ መሆኑን ገልጸው ባለፉት 7 ዓመታት ከ862000 ሄክታር በላይ ያረጁ ቡናዎች መታደሳቸውንና 9 ቢሊዮን ችግኞች ገደማ መተከላቸውን ለአብነት አንስተዋል። እንዲሁም በቡና እንክብካቤ ስራ የተሻለ አፈጻጸም በመታየቱ አበረታች ውጤት መመዝገቡን አንስተው ከሚመለከታቸው አካላት ጋርም በቅንጅት እየተሰራ መሆኑን አስታውቀዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመር በአፍሪካ የኢኮኖሚ ውህድን እውን ለማድረግ አንድ እርምጃ ወደፊት የሚያራምድ መሆኑን የአቪዬሽን ጸሐፊው ዮናታን መንክርካሳ ገለጹ። አየር መንገዱ አፍሪካውያን በዋነኝነት የሚጠቀሙበት አየር ትራንስፖርት በመሆኑ በሀገሪቱ ኢኮኖሚ ውህድ ገንቢ ሚና እንደሚጫወትም አስታውቋል። የኢትዮጵያ አየር መንገድ በሚያተርፈውም በማያተርፈውም ወቅት አፍሪካውያን ከዓለም ዓለምን ከአፍሪካ በማሳሰር ድልድይ ሆኖ እያገለገለ ነው ብሏል። ትላንት ግንባታው የተጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ለሀገራዊ የአየር ትራንስፖርት ህልም እውን መሆን ትልቅ መሰረት በመሆኑ ፋይዳው የጎላ ነው ሲሉም ተናግሯል። ከየትኛውም የዓለም አቀፍ አቅጣጫ የኢትዮጵያን የተፈጥሮና ሰው ሰራሽ መስህቦችን ለሚጎበኙ ህዝባዊና ሃይማኖታዊ በዓላትን ለሚታደሙ ቱሪስቶች የተሳለጠ አገልግሎት የመስጠት አቅምን ለማሳደግም አውሮፕላን ማረፊያው ከፍተኛ አስተዋጽኦ እንደሚኖረው ተናግሯል። የሃላባ የዘመን መለወጫ ሴራ በዓል በባህላዊ የዘመን አቆጣጠር ስርዓት የማህበረሰቡ ሀገር በቀል ዕውቀት ማሳያ ሲሆን በየዓመቱ ከታህሳስ መጨረሻ እስከ ጥር ወር መጀመሪያ ባሉ ቀናት ውስጥ ይከበራል። በሃላባ ጥንታዊ የዘመን አቆጣጠር ቀመር መገንሳ የዓመቱ የመጨረሻ ወር ሲሆን ይህ ወር የአሮጌው ዓመት ማብቂያና ወደ አዲሱ ዓመት መሸጋገሪያ ነው። የአካባቢው ተወላጆችም በዚህ ወር አዲሱን ዓመት ለመቀበል አርሶ አደሩ በእርሻው፣ ነጋዴው በንግዱ፣ ሁሉም በየተሰማራበት መስክ አዲስ ስኬት ራሳቸው በስነ ልቦና የሚያዘጋጁበት ወር ነው። የሴራ በዓል በውስጡ በርካታ ሴቶች ይዟል። በየዓመቱ በበዓሉ መዳረሻ እድሜያቸው የደረሱ ታዳጊዎች ግርዛት በመፈጸም ወይም ወጣትነት የሚሻገሩበትና ኃላፊነት የሚቀበሉበት ስርዓት ይፈጸማል። በበዓሉ ወቅትም አባቶች የተጣሉ ሰዎችን በማስታረቅ በዓሉን በጋራ እንዲያከብሩ የሚያደርጉበት ማህበራዊ ኃላፊነት ከባሉ መገለጫዎች መካከል ይገኛል። የዘንድሮ የሃላባ ብሔረሰብ የዘመን መለወጫ የሴራ በዓል ባህላዊ ሴቱን በጠበቀ መንገድ በሃላባ ቁሊቶ ከተማ እየተከበረ ይገኛል። የሃላባ ሴራ ማህበረሰቡ በዘመናት ሂደት ያጎለበታቸው የዕለት ተዕለት የህይወት መስተጋብር የሚመራበት ባህላዊ አስተዳደር ስርዓት ነው። ሴራ ወይም የባህላዊ አስተዳደር ህግ በአጠቃላይ ማህበረሰቡ በባህላዊ ፍልስፍናው የተለያዩ ጉዳዮችን የሚመራበትን ስርዓት አበጅቷል። ኦጎቴ ሴራ የተሰኘው ባህላዊ የዳኝነት ስርዓትና ሚሻላ ሴራ በመባል የሚታወቀው የመተዳደሪያና የመደጋገፍ ስነ ስርዓቶችም ተጠቃሽ የአካባቢው ባህሎች ናቸው። እነዚህ ባህላዊ ህጎች ዘመናትን ተሻግረው ዛሬ ላይ የደረሱት በቃልና በተግባር በመኖር በትውልድ ቅብብሎሽ ተጠብቀው ነው። ዘገባው የኢቢሲ ነው። የውጭ ዜና በኢራን ያሉ ተቃዋሚዎችን ለመርዳት ዝግጁ ነኝ አለች የሀገረ ትራምፕ አሜሪካ። ኢራናውያን የመንግስትን አዋጅ ጥሰው በጎዳናዎች በመውጣት ተቃውሟቸውን በማሰማታቸው እንዲሁም የተለያዩ ጉዳዮች በእነሱ ላይ ድረሱ ይገኛሉ። አሜሪካ በበኩሏ ግን ኢራናውያን እንዲሁም ተቃውሟቸውን የሚገልጹ አካላትን ደግፋለሁ ስትል በፕሬዝዳንቷ በኩል ተገልጿል። ለቢቢሲ ዘገባ አያንቱ አህመድ። Through Friday night, the protests continued. Don't underestimate the bravery of chanting this in Iran.
ባለፉት 3 ቀናት ቢያንስ 100 ሰዎች ሳይገደሉ እንዳልቀሩና ብዙዎች መጎዳታቸው ቢዘገብም ተቃውሞ አሁንም ጋፕ አላለም። ቢቢሲ ያረጋገጣቸው ቪዲዮዎች እንደሚያሳዩትና የዓይን እማኞች እንደሚሉት መንግስት ተቃውሞውን ለማርገብ ከፍተኛ ኃይል እየተጠቀመ ነው። በህዝባዊ ተቃውሞ የተነሳው በኢራን የኢንተርኔት አገልግሎት እንዲቋረጥ ተደርጓል። የሀገሪቱ አቃቢ ህግ ሙሐመድ ሞቫሂድ አዛድ ቅዳሜ ባስተላለፉት ትዕዛዝ ማንኛውም ተቃዋሚ የፈጣሪ ጠላት ነው፣ ይህ ደግሞ በሞት የሚያስቀጣ ወንጀል ነው ብለዋል። ከ2 ሳምንት በፊት በጀመረው ተቃውሞ ተሳትፈዋል የተባሉ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር መዋላቸው ተዘግቧል። በኑሮ ውድነት ምክንያት የተቀጣጠለው ህዝባዊ ተቃውሞ በመላው ሀገሪቱ የተስፋፋ ሲሆን ከ100 በላይ ከተሞች ሰልፍ አስተናግደዋል። ሰልፈኞቹ የኢራን ጠቅላይ መሪ አያቶላ አሊ ካሜኒ አገዛዝ እንዲወርድ ጠይቀዋል። ካሜኒ ተቃውሞዎቹን ምድር አጥፊ ብለው ካጣጣሉ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ለማስደሰት ሙከራ የሚያደርጉ ናቸው ብለዋል። የኢራን መንግስት ተቃውሞውን ለማርገብ የኢንተርኔት አገልግሎት እንዲቋረጥ አድርጓል። የኢራን የኢንተርኔት አገልግሎት ውስን ሲሆን ዳታ በመንግስት ከፍተኛ ቁጥጥር የሚደረግበት ነው። የአሁኑ ተቃውሞ ከ3 ዓመት በፊት ከታየው ሴቶች ህይወት ነጻነት ከተሰኘው ተቃውሞ ከበድ ያለ መሆኑን አንድ ተንታኝ ለቢቢሲ ፐርሺያ ተናግረዋል። የኢንተርኔት ጥናት ባለሙያው አሊሬዛ ማናፊ በአሁኑ ወቅት በኢራን የኢንተርኔት አገልግሎት ሙሉ በሙሉ ተቋርጧል ብለዋል። ኢራናውያን ከተቀረው ዓለም የሚገናኙበት ብቸኛው መንገድ ስታርሊንክ እንደሆነ የሚናገሩት ባለሙያው ይህንን የሚጠቀሙ ሰዎች በመንግስት ክትትል ሊደረግባቸው ስለሚችል ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። ቢቢሲና ሌሎች ዓለም አቀፍ መገናኛ ብዙሃን ከኢራን ሁኔታውን መዘገብ ባለመቻላቸው መረጃዎችን ማጣራት አስቸጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ በማህበራዊ ሚዲያ ገጻቸው ኢራን ነጻነትን እየሻተች ነው፣ ምናልባትም ከዚህ ቀደም ታይቶ በማይታወቅ ሁኔታ አሜሪካ ለመርዳት ዝግጁ ናት ሲሉ ጽፈዋል። በመጨረሻም የአሜሪካና የአጋራት ኃይሎች በሶሪያ በሚገኙ የኢስላሚክ ስቴት ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ እዝ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሰጡበት የቅዳሜ ዕለቱ ጥቃት ኦፕሬሽን ሆክ አይ ስትራይክ የተባለው ዘመቻ አካል እንደሆነም ተገልጿል። ማዕከላዊ እዙ በማህበራዊ ወይንም በኤክስ ገጹ ላይ ያሰፈረው ጽሑፍ እንደሚያትተው ከሆነም ጥቃቱ የተፈጸመው የአይኤስን በታህሳስ የመጀመሪያ በሶሪያ የሚገኙ 2 የአሜሪካ ወታደሮችን ለገደለበት ጥቃት አጸፋ ነው ሲሉ ገልጸዋል። የአሁኑ ጥቃቶች የተፈጸሙት ሽብርተኝነትን ለመዋጋት እንዲሁም በአካባቢው በሚገኙ የአሜሪካና አጋር ኃይሎችን ለመጠበቅ በማሰብ እንደሆነም ማዕከላዊ እዙ መግለጹን ቢቢሲ በዘገባው አስፍሯል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የነበረው የአማርኛ ዜና ወጃችን እዚህ ላይ አበቃ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ዜናዎቹን መራው። ጤና ይስጥልኝ።